ስለ ዩቲዩብ ምን መስራት እንዳለባችሁ ምን አይነት ኮንቴንት ብሰሩ አዋጭ እንደሆነ ዩቲዩብ ላይ ምን ያክል ገቢ እንደምታገኙ በቃ ጄነራሊ ስለ ዩቲዩብ እስካሁን ድረስ 4-5 ዓመት ውስጥ ዩቲዩብ ላይ ቆይቻለሁ። ዩቲዩብ ላይ ያሉ እንደሆነ ልጆች ወይም ደግሞ ከተሞክሮ አንግል አንፃር ያዩዋቸው ያሳልፏቸው ቻሌንጆችን እያንዳንዱ ነገሮችን እነግራችኋለሁኝ ማለት ነው። ስለሆነ ይሄ ቪዲዮ በእውነት ይጠቅማችኋል። ዩቲዩብ ከፍታችሁ ለማሰብ ወይም ደግሞ ዩቲዩብ ከፍታችሁ ብር መስራት የምትፈልጉ አረብ ሀገርም ያላችሁ ኢትዮጵያም ያላችሁ ወንዶችም ሴቶችም ሆኑ ለእናንተ ለሁላችሁም የሚሆን ነገር ነው ይዤላችሁ የመጣሁት ማለት ነው። አክቹአሊ ያው ዩቲዩብ ከሌሎች ፕላትፎርሞች ይለያል፣ ከቲክቶክም ይለያል፣ ከሁሉም በጣም ይለያል። በደንብ የሚለዩባቸው ነገሮች አሉት። ስለሆነ እስኪ ካሁን በኋላ ወይ የዩቲዩብ ነገር እርም ትሉታላችሁ፣ እርግጠኛ ነው የምነግራችሁ። እኔ ካልኳችሁ ነገሮች ውጭ የሚወጣ ነገር ካመጣችሁልኝ ኮሜንት ላይ ጻፉልኝ። በደንብ ነው ማደንቃችሁ ማለት ነው። የመጀመሪያ ደረጃ አንድ ሰው ዩቲዩብ ማንንም ሰው በጣም በቀላል መንገድ በጣም በቀላል ዘዴ ዩቲዩብ መክፈት ይችላል። ማንንም መክፈት ይችላል። አክቹአሊ አሁን ይሄን ቪዲዮ የምትመለከቱ ሰዎች ሁላችሁ ዩቲዩብ ከፍታችኋል። ዩቲዩብ ለመክፈት የሚያስፈልገን ኢሜል እና ፓስዋርድ ብቻ ነው። ከዛ የዘለለ ነገር የለውም። ቬሪፋይ የሆነ ኢሜል እና ፓስዋርድ ኢሜል እና ፓስዋርድ ካለን ያ ኢሜል እና ፓስዋርዳችን ይዘን የትኛውም ስልክ ላይ ጆይን በምናደርግ ሰዓት ኢሜል አስገብተን ፓስዋርዳችን በምናስገባበት ሰዓት ምን ይመጣል? ያ የዩቲዩብ ቻናላችን አብሮ ይመጣል። እኔ ለምሳሌ ዩቲዩብ ክሬት አድርጌ አሜሪካ ሄጄ የዩቲዩብ የመለገ ያገኘው ስልክ ላይ ኢሜል እና ፓስዋርድ ባስገባለት ምናልባት ውስጥ ቬሪፊኬሽን ምናምን የሚባለው ፐርሚሽኖች ሊኖሩ ይችላሉ። ያ የዩቲዩብ ቻናሌ እዛ ጋር ምን ማድረግ እችላለሁ? ከፍቼ ማግኘት እችላለሁ። አለቀ። ስለሆነ አሁንም እናንተ ኢሜል እና ፓስዋርድ አላችሁ። በኢሜል እና ፓስዋርዳችሁ ዩቲዩብ ከፍታችኋል። ዩቲዩብ ስላላችሁ ወይም ዩቲዩብ ስለከፈታችሁ ብቻ ነው እኔን እያያችሁ ያላችሁ። ግን ልዩነቱ እዚህ ጋር ነው። ገንዘብ የሚሰራ የዩቲዩብ ቻናል እና ኖርማል የዩቲዩብ ቻናል። አሁን እያያችሁኝ ያለ የዩቲዩብ ቻናል ገንዘብ እንዲሰራ ማድረግ ይቻላል። ያን የሚደረግባቸው ነገሮች አንደኛ ዩቲዩቡ ሴቲንጎች ላይ መስተካከል ያለባቸው አንዳንድ ሴቲንጎች ታስተካክላላችሁ። ከዛ በኋላ ቪዲዮዎችን እዛችሁ ጋር አሁን መጫን ትችላላችሁ። ቪዲዮ ከታች ፕላስ ምልክቱ ነክታችሁ ተጭናችሁ ቪዲዮዎችን አፕሎድ ማድረግ ትችላላችሁ። ዛሬ እያስተማርኩ ያለሁት ስለ ቪዲዮ መጫን ወይም ደግሞ እንዴት አደርጋችሁ እንትን እንደምትሉ አይደለም። ግን ዩቲዩብ ላይ ልስራ ወይም አልስራ፣ ዩቲዩብ ያዋጣኛል አያዋጣኝም፣ ዩቲዩብ ላይ እኔ ታላንት አለኝ የለኝም፣ ዩቲዩብ ላይ ዲፊካልቱ ነገር ምንድነው፣ ዩቲዩብ ላይ ደግሞ በጣም ጥሩ ፓርቱ ደግሞ ምንድነው የሚሉ ነገሮችን ዩቲዩበሮችንም ጭምር አንስቼ ከራሴን ተሞክሮች አንግል አንፃር ነው ልነግራችሁ የምፈልገው ማለት ነው። ሶዛት አሁን እንደነገርኳችሁ ኢሜልና ፓስዋርድ ነው። ከዛ ውጭ ነገር ይዘለለ ነገሩ የትም ጆይን ማድረግ ትችላላችሁ። ከዛ በኋላ ዩቲዩባችሁ ከፈታችሁ ማለት ነው። አሁን ዩቲዩብ መክፈቱ ቀላል ነገር ነው። ማንም ይከፍትላችኋል። እናንተም ትከፍታላችሁ፣ እኔም ከፍታለሁ። የዩቲዩብ ቻናሎችም እየከፈታችሁ ማየት ትችላላችሁ። ይሄ ነው። ከዛ አላማችሁ ምንድነው? ብር ማግኘት ነው አይደለ? ብር ለማግኘት ደግሞ ዩቲዩብ ህግ አለው። የመጀመሪያ ህግ ከዚህ በፊት 4000 ዋች አወር እና 1000 ሰብስክራይበር ነበር። አሁን ግን 3000 ዋች አወር እና 500 ሰብስክራይበር ካለው ቻናላችሁ ይሄ ነገር ካደረገ ይሄን ኳንቲቲ ከሞላ ምን ያደርግላችኋል መሰላችሁ? ፕላትፎርሙ አክሴፕት ያደርጋችኋል። ሞኔታይዜሽን ህግ ፕሮሰስ አለው። ሞኔታይዝ ያደርግላችኋል። ሞኔታይዝ ማለት ቻናሉ ብር ወይም አድሴንስ ላይ ዩቲዩብ እና አድሴንስ የሚባሉ ሁለት ድርጅቶች ናቸው አንድ ላይ ሆነ ተዋቅረው የሚሰሩት። ዩቲዩብ ቪዲዮ የምትጭኑበት ፕላትፎርም ታንቀሳቀሱበት ነው። አድሴንስ የሚባለው ደግሞ ማስታወቂያዎችን አምጥቶ ከሌላ ከድርጅቶች ካለማችን እየተቀበለ በዛ በዩቲዩብ እናንተ በምትለቁት ቪዲዮ ላይ አድሴንሶችን አዶችን ማስታወቂያዎችን የሚለቅ ማለት ነው። ከዛ እዛ ጋር ይለቅላችኋል። እናንተ ገብቶ ያን ነገር ስታዩት በዛ አማካኝነት ነው የሚከፍለው። ስለሆነ ሞኔታይዜሽን ማለት አድሴንስ ማስታወቂያ እዛች ጋር ቻናሎች ላይ እንዲያልፍ ማድረግ ማለት ነው። ቀላል ነው፣ በጣም ቀላል ነው። የሞኔታይዜሽን እንዴት እንደሚደረግ የተሰሩ ቪዲዮዎች አሉ። እነሱ ፎር ፊውቸር ላይ ልሰራላችሁ እችላለሁ። ስለሆነ ምን አደረጋችሁ? ሞኔታይዝ ሆነ ማለት ነው። አካሄዱን እየነገርኳቸው ሞኔታይዝ ሆነ ቻናላችሁ አሁን 1000 ሰብስክራይበር እና ቤትን ፍለጡ 500 ሰብስክራይበር እና 3000 ዋች አወር አንድ ወርም ይወስድባችሁ። በአንድም ቪዲዮ አምጡት፣ በ30 ቪዲዮ አምጡት፣ ይሄን ሞላላችሁ ብል። ከዛ አሁን እዚህ ጋር ነው ትልቁ ነገር። የመጀመሪያ ደረጃ ዩቲዩብ ገና ለመክፈት ስታስቡ ዩቲዩብ ላይ ምንድነው የምሰራው? የሚከፍላችሁ ቪዲዮ
የመጀመሪያ ቪዲዮ ስትጭኑ ነው። የመጀመሪያ ቪዲዮ ስትጭን፣ ከዛ በኋላ ደግሞ የጫናችሁት ቪዲዮ ምን ሲያገኝ ነው? ቪው ሲያገኝ፣ ተመልካቾች ወደውት፣ ተመልካቾች ይህን ቪዲዮ ተመችቷቸው ቪውን ሲያዩት ነው። አገኛችሁ ይችላል። የመጀመሪያ ኮንቴንት ምንድን ነው? ምንጭ ነው። ከባድ በጣም ዲፊካልት ነገር። ዘማሪ ነኝ የቤተ ክርስቲያን ወይም ሙስሊም ምናምን እሱ ነው የምለቀው። ኢትሶኬ መምህር ነኝ የትምህርት ቤት እሱ ነው የምለቀው። ጌመር ነኝ ወይ ፈኒየር ነኝ ወይም ደግሞ ኢንተርቪው ማን ነኝ። በቃ ምንድን ነው የምሰራው ነገር የምትለው ነገር መጀመሪያ ራሳችሁ ላይ ማምጣት። ይህን ነገር ሳትዘጋጁ በምንም አይነት ታምር የዩቲዩብ ቻናል አትክፈቱ። በምንም አይነት ታምር የዩቲዩብ ቻናል አትክፈቱ። ሁለተኛ ደረጃ ደግሞ አይዲያው ኖራችሁ ይሄ አይዲያ ኢትዮጵያ ውስጥ ይታይልኛል ወይ አላማችሁ ገንዘብ ከሆነ አላማችሁ ገንዘብ ካልሆነ እኮ ችግር የለበትም። ሞኔታይዝም ሳታደርጉ ዝም ብላችሁ ካልሆነ ደግሞ ሞኔታይዝ ማድረጋችሁ ቢዝነሳችሁ ያስተዋውቃችሁ እየሰራችሁበት ትሄዳላችሁ። አላማችሁ ግን እናንተ ዲማንድ ያደረጋችሁት ገንዘብ ላይ ከሆነ ግን ገንዘብ የሚያመጣልኝ የሚችል ኮንቴንት የትኛው ኮንቴንት ነው ብላችሁ መለየት መቻል አለባችሁ። እኔ ደግሞ እንደ ኢትዮጵያ ገንዘብ የሚያመጡ ኮንቴንቶች ምን ምንድናቸው የሚሉ ነገሮችን ልንገራችሁ። የኢትዮጵያ ሰው የሚያየው ወይም ገንዘብ የሚያመጣ የሚሉ ኮንቴንቶችን ልንገራችሁ። ከሱ በፊት የመጀመሪያ ደረጃ ኮንቴንታችሁን ደግሞ የሚያዩላችሁ ሰዎች አለ። ገና የሚያዩላችሁ ሰዎች ደግሞ እንደየሀገራቸው እንደየካንቴራቸው ምን ያደርጋሉ? ገቢዎቻችሁ ናቸው፣ ብሮቻችሁ ናቸው። ያ ማለት ለምሳሌ የዓለም ሀገራት ለምሳሌ ከፍተኛ አሜሪካ፣ ኖርዌይ ምናምን አውስትራሊያ እንደው $3 ነው ያሁን ሬት። አሜሪካ በ1000 ቪው $7 ነው። ከዛ ደግሞ አረብ ሀገሮች ምናምን ኢትዮጵያ ምናምን እያለ ይቀጥላል ማለት ነው። ስለሆነ አሁን ኦዲየንሶቻችሁ ማን ናቸው? አብዛኛው የኢትዮጵያ ወይም 80% በሚለው ደረጃ ዩቲዩብ ላይ ወይም ገንዘብ እንዲገኝ የሚያደርጉ የአረብ ሀገር ሴቶች ናቸው። ድብና አድርጌ ነው የምነግራቸው። አብዛኛው የኢትዮጵያ ኮንቴንት ተመልካች ገንዘብ እንዲገኝበት የሚያደርጉ ተመልካቾች ምኖች ናቸው? የአረብ አገር ልጆች ናቸው። አውሮፓውያን የሚያዩላችሁ ኮንቴንታችሁ በጣም የነጠረ ለየት ያለ ዩኒክ የሆነ ኮንቴንት ከሆነ በጣም ትንሽ ሰዎች ልታገኙ ይችላላችሁ። ምክንያቱም አውሮፓ ላይ እየኖረ የዩቲዩብ ቪዲዮን ቁጭ ብሎ ተመልካች የሚያይ ሰው የለም። አንደኛ ደረጃ። ሁለተኛ እንደ አረብ ሀገር እንዳሉ እህቶች ወይም እንደ አረብ ሀገር እንዳለ ኢትዮጵያዊ አውሮፓ ላይ ይሄን ያክል እንደነሱ አይበዛም፣ የለም። ቢኖርም ራሱ የሚያይላችሁ በጣም ውስን ሰው ነው። ሶስተኛ ደግሞ የሚያዩ ሰዎች ደግሞ ነገሮችን ማመዛዘን የመረዳት አቅማቸው ይበልጥ አረብ ሀገር ካሉ ልጆች ወይም ከአረብ ሀገር ካሉ የተሻሉ የተማሩ ናቸው። እየመረራችሁን ቢሆን ዋጡት። አረብ ሀገር ያላችሁ ልጆች እንዳታዝኑብኝ። ከምን አንግል አንጻር እንደሆነ ለነገራችሁ ነው በደንብ አድርጌ። ስለሆነ ኦዲየንሶቻችሁ ስለሆነ ደግሞ አብዛኛው የአረብ ሀገር ልጆች ደግሞ ያሉት ደግሞ አብዛኛዎቹ ምንድናቸው? ሴቶች ናቸው። ለምሳሌ እኔ በኖርኩበት ዘመን ዩቲዩብ ቻናሌ ላይ አናላይቲክስ ውስጥ ገብቼ ሳይ የማንን ኢትዮጵያዊ አናላይቲክስ ውስጥ ገብቶ ቢያይ ድፍን 100% ነግራችኋለሁ። ቪው የመጀመሪያ ደረጃ የሚሆነው ወይ ኢትዮጵያ ነው ወይ ዱባይ ነው ወይ ሳውዲ አረቢያ ነው። ለምሳሌ የኔ ዱባይ ነው አንደኛ፣ ሁለተኛ ሳውዲ አረቢያ ነው፣ ሶስተኛ ባህሬን ምናምን ነው፣ አራተኛ አሜሪካ ነው፣ አምስተኛ ኢትዮጵያ ነው። አክቹአሊ የከፈትኩበትም ካንትሪ ከሀገር ውጪ ስለነበረ የዩቲዩብ ቻናሌ መጀመሪያ አልጎሪዝሙን የያዘልኝ እዛ ስለሆነ ኢትዮጵያ የሚከፍት ሰው ደግሞ አብዛኛው ኢትዮጵያ ነው ያለበት። ለምሳሌ 100,000 የሆነ ቻናል ቪዲዮ የቀቃችሁት 100,000 ቪው ቢያገኝ ከ100,000 50,000 ኢትዮጵያ ሊሆን ይችላል። 50,000 ኢትዮጵያ ከተመለከታችሁ ያ የእናንተ ቪዲዮ ውሃ በላው። ምንም አይነት ብር አታገኙበትም። ኦንሊ ቪው ነው። በደንብ ሰው ኦንሊ ቪው ነው። ተስፋ እያስቆረጥኳችሁ አይደለም፣ ደስ የሚሉ ነገሮችም ለነገራችሁ ነው። ስለሆነ ኦንሊ ቪው ነው። ምን አታገኙ? ምንም አይነት ብር አታገኙ ማለት ነው። ኢትዮጵያ
1000 ሰው ደግሞ አሜሪካ ላይ ሆኖ ቢያያችሁ $7 ታገኛላችሁ። መቶ ለምሳሌ 100,000 አሜሪካ ሰው ያለ ሰው ቢያይላችሁ ቪዲዮአችሁ ስንት ብር ታገኛላችሁ? $700 ታገኛላችሁ። ግን አሜሪካ ላይ የሚያይ ሰው አለ ወይ? የለም። በጣም ትንሽ ፐርሰንት። እሱንም አሜሪካ ያለ ሰው ሊያይላችሁ የሚችል ሰው አሜሪካ ያለ ሰው የሚያዩት አብዛኛው አውሮፓ ያሉት ኢትዮጵያ እንዴት ዋለች ዜናዎች፣ ውስን ዜናዎች። ሁለተኛ ደረጃ ደግሞ ቫይራል የወጡ ቪዲዮዎች፣ ሆፕ የሆኑ ቪዲዮዎች፣ ለምሳሌ መነጋገሪያ የሆኑ ቪዲዮዎች ካልሆነ በስተቀር አሜሪካ ያለ ሰው ሳት አይኖረውም። እንደዚህ ቪዲዮዎች ወይ ቤት የተቀመጡ እናቶች ምናምን ካልሆነ አብዛኛው ወይም አውሮፓ ያለ ሰዎች ኖርዌይም ካናዳም ኤኒዌር ያሉ ሰዎች አብዛኛዎቹ ቫይራል የወጣ ቪዲዮ ካልሆነ ሁለት ደግሞ ይጠቅመኛል ወይም የሚያዩ ከሆነ እንጂ አያዩላችሁ። ስለሆነ አሁንም ወጣም ወረደም ዲማንዳችሁ ፎከሳችሁ ማድረግ መቻል ያለባችሁ ኢትዮጵያና ሳውዲ አረቢያ፣ ዱባይ፣ ባህሬን ምናምን። ለምሳሌ በደንብ እንድትረዱኝ አንድ ነገር ልንገራችሁ። ለምሳሌ ኢትዮጵያ ውስጥ በዚህ ሰዓት ከፍተኛ ቪው ያላቸው ሰዎችን እንመልከት። በጣም ከፍተኛ ቪው ያላቸው ከምንላቸው ሰዎች እናንተ ዶንኪ ቲዩብ ነው ልትሉ ይችላላችሁ። ዶንኪ ቲዩብ ቫይራል ሊወጣለት የሚችል የሆኑ ቪዲዮዎች ናቸው። ሰይፉ ነው ልትሉ ይችላላችሁ። ሰይፉ ከሚለቃቸው ቻናሎች ላይ የሆነ ቪዲዮ ናቸው ቫይራል የሚወጣለት አይደለም። ከፍተኛ በዚህ ሰዓት ቪው ያላቸው የምትላቸው እነ አብርሽ ናቸው። ዩቲዩበሮች ሴቶቹ እነ አብርሽ እነ ዳኒ አሉ። የሆነ እንደዚህ ሶ ምንድነው አልጎሪዝሙ ምንድነው? ካፕል ነው። በቃ አብዛኛው በጣም በቃ ኢትዮጵያ ውስጥ በከፍተኛ ደረጃ ቪው አለው የሚባለው አስብ የማይሰለች ዛሬም ነገም ከነገ ወዲያም ፎር ኤግዛምፕል እኔ ለምሳሌ አንድ ቀን ገብቼ አይቻቸው አላይ ምክንያቱም ማውቀው ምንድነው ዘች ጋር ያለው ነገር ምንድነው ጌሚንግ ድራማ በቃ አክቹአሊ አሁን እነሱ እየተጫዋቸው አይደለም። ዛት አሜዚንግ ቢዝነስ ይሄን አይዲያ ክሬት ያደረኩት የመጀመሪያ እኔ ነኝ። እነሱ ሳይፈጠሩ እኔ ከየተንቢ ጋር እንደዚህ በሚል በጣም ከፍተኛ የሰውን አልጎሪዝሙ ምንድነው የሰው ጭንቅላቱ ምንድነው ብዬ ይሄን ድራማ የጀመርነው እኛ ሰርተንበታል በሚገባ ማለት ነው። ጌም ዛት ዋስ ዩ ኖ ዛት ቢዝነስ ነው። ግን ይሄ ቢዝነስ ነው ብለህ ብትናገር ጌም እንደሆነም እንኳን እያወቅከው አረብ ሀገር ያሉ ልጆች ደግሞ ፉሊ ያምኑሃል፣ ፉሊ ይሰሙሃል፣ ፉሊ ይከተሉሃል። ስለሆነ አንተ እኔ የሆኑ ሰዎች ግን እነሱን አናይም አንመለከትም። ለምን? አሁን እነሱ ጌም እንደሆነ ታውቀዋለህ። ሁለት ደግሞ ምንም አይነት የምታገኝበት ትምህርት የለም እዛች ጋር። ግን ምንድነው ቢዝነስ ነው ዛት ዋይዝ እየተጫዋቸው አይደለም። ምክንያቱም እኔ መጀመሪያ ያሳለፍኩት እኔ አሁንም እኮ እያደረግነው ያለ ነገር ነው። በጣም ፕራውድ ነው የምሆንበት። አይ አፕሪሺየት ምክንያቱም ቢዝነስ ሶ 100% የሚሆኑ ልጆች አረብ ሀገር ልጆች ከ190% ወይም ከመቶዎቹ ይሄን ነገር ያምናሉ፣ ይቀበላሉ፣ ይወዳሉ፣ ያን ላይፍ ይፈልጉታል። ያ የፍቅር ጨዋታ እነሱ ይናፍቃቸዋል፣ እንዲኖራቸው ይፈልጋሉ። እንደዛ አይነት ህይወት እንዲኖራቸው ይፈልጋሉ። እንደዛ አይነት ማች መልበስ ይፈልጋሉ። እንደዛ ደስ ነገር ለዛ ዛሬ ምን ለቀቁ ነገ ምን ለቀቁ እያሉ ይያሉ። በዛው መሃል ምን ይፈልጋል መሰላችሁ? መጣላት ይፈልጋል። ካልተጣላችሁ ተለያየን ተጣለን ተፈለጥ ምናምን ከሌለው ምን አይልም ቪው አይኖረው ይቀንሳል። የግድ ምን ታደርጋለህ? ትጣላለህ፣ ትፋለጣለህ፣ ሳትቆይ በጉድ እንደዚህ ሆን ምናምን እገሌ ምናምን እያልክ ታሞቀዋለህ። ከስር የሚያራግቡ ልጆች ይፈጠራሉ ለራሳቸው ሲሉ። ኮንቴንት የሌላቸው ዩቲዩበሮች ከስር አሉ ብዙ። ከዛ ምን ትሆናለህ? ቫይራል ትወጣለህ። ሳትፈልግ በግድ የሚገርም ረብጣ ዶላሮችን ዴይ ቱ ዴይ ምንም አይነት ኮንቴንት ሳታጣ በዚህ ልክ መስራት ትችላለህ። ስለሆነ የመጀመሪያ ደረጃ በኢትዮጵያ ታሪክ ምርጡ ኮንቴንት ነው ብዬ ልላችሁ የምችል ሁሌ ሳይቋረጥ ሳደግም ብዙ ወጪ ሳታወጣ ብዙ ነገሮችን ሳታደርግ ጋዜጠኛ ካሜራማን ምን ሳያስፈልግ ልሰራቸው የምችል ኮንቴንት ከፍተኛ ቪው የሚያስገኝ ኮንቴንት ቢኖር ካፕል መሆን፣ ካፕል ሆኖ መጣላት፣ መፋለጥ፣ መቋረጥ፣ በዚህ ገባ በዚህ ወጣ ማለት የአረብ ሀገር ልጆችን አንተ አልጎሪዝም ውስጥ መክተት በቃ በኢትዮጵያ ዩቲዩበር ለመሆን። ከዛ የመጀመሪያ ቤስ ነው። ሁለተኛ ዙር ኮንቴንት ስኒ ደግሞ ከዚህ ውጪ ተስፋ ልትልን ወይ እንዳትሉኝ መስራት ይችላችሁ እኮ። እኔ ግን ብር ያለው ነው የምላችሁ። ብር ያለው ለምሳሌ ኢንተርቪዎች፣ ሁለተኛ ደረጃ ኢንተርቪዎችም ስላችሁ ለምሳሌ ኢንተርቪዎች ገብታችሁ ያችሁ የማናጅዋል ኢንተርቪዎችን ገብታችሁ ይዛችሁ ያያችሁ ወይም የዶንኪቲው አስቡ። ዶንኪቲው በዚህ ልክ የታወቀ እንኳን ማየቶች ቪዲዮዎች አሉ። የሚገርም ዶንኪቲው ሲያቀርብ በጣም ከኢትዮጵያ የተመረጡ አሉ የሚላቸው ኮንቴንቶች ናቸው ይዘው የሚቀርበው። እናንተ ኮንቴንቱ ልከትላችሁ አሪፍ ሊታይ እንኳን የሚችላል ለምትሉት ኮንቴንት ለእናንተ እሱ ሊጥለዋል።
በጣም የነጠረ ሊታይ የሚችል ቻናሉ የማያደክምበት ቻናሉ በደንብ ሊታይ የሚችሉ ኮንቴንቶች ናቸው መርጦ በጣም በዲጂታል መልክ ነው ቀርጾ የሚያቀርበው። እነሱንም ማይታዩ አሉ፣ ይታያል። አንዳንዶቹ የሚቀሩበታል። በእንደዚህ አይነት ልክ ኮንቴንት ይዛችሁ መምጣት ከቻላችሁ እሰዩ። ከዛ ውጪ ሙዚቃ ካላችሁ እነሱ ማይቋረጥ ነገር ናቸው፣ እንደ ሆፕ ኢንተርቴንመንት ምናምን እንደዚህ አይነት ነገሮች። ከዛ ውጪ ኢትዮጵያ ውስጥ ለምሳሌ ተአምር የሆነ ትምህርት ለምሳሌ ስለ ዩቲዩብ ሁሉ የሚያስተምር አቡጊዳ ሚዲያን ተመልከቱት። የተመታ ነው ቪው የሚባል 700 800 1000 ነው። ምንም አይነት የሚያገኘው ብር የለም። የተመታ ነው። ስለዚህ የትምህርት ኮንቴንት ነገሮች ደግሞ በጭራሽ ለብር ብላችሁ ኤዱኬሽናል ነገር ኢትዮጵያ ውስጥ ከመቶ ቪዲዮ አንድ ቪዲዮ የሆነ አክል ቫይራል ሊወጣ ይችላል እንጂ ኢትዮጵያ ውስጥ ኤዱኬሽናል ነገር የሚያየለም። ያ ኤዱኬሽናል ነገርም ደግሞ የሚያይላችሁ ማለት ነው አብዛኛው አረብ ሀገር ልጆች አሉ፣ ኢትዮጵያ ያሉ ልጆች ናቸው። ኢትዮጵያ ያለ ሰው ነው የሚያየው። ኢትዮጵያ ያለ ሰው ባየው ቁጥር ደግሞ ቪዋችሁ ምንም አይነት ገንዘብ ወይም ምንም አይነት የሚያመጣው ነገር ገንዘብ የለውም በጎ አድራጎት ከመስጠት ውጭ። በሶስተኛ ደረጃ በጣም ምርጥ አሪፍ ነው ይሄ ነገር። ኮንቴንቱ መስራት እንዴት ማድረግ እችላለሁ ኮንቴንቱ መስራት ስላለበት ብላችሁ ካላችሁ አሪፍ ነገር ነው የምላችሁ ቪሎጎችን መስራት። ቪሎጎች ለምሳሌ እንደ አቤል ወይና ልጅ ቱር ማድረግ ቪሎጎች ስላችሁ ደግሞ አጫጭር ቪዲዮዎችን ለምሳሌ ከቲክቶክ ከሆነ ነገሮችን እየወሰዳችሁ ለምሳሌ ሰሞኑ ቫይራል የወጣ ነገር የሆነ ነገር ሲኖር ስለዛ ነገር ለምሳሌ የወጡ ነገሮችን ለቀም ታደርጉና እዛ ጋር ትመጣላችሁ። ስለዚህ ኮንቴንቶች ማለት ለምሳሌ ዳሎድ ኢንተርቴንመንት ተመልከቱት። ዳሎድ ኢንተርቴንመንት ተመልከቱት። አሁን እሱ መነጋገሪያ የሆነ ነገር ሲፈጠር ወይ ሰው ሲሞት የሆነ ነገር መታወቂያ ሰው ነገር ቶሎ ብሎ እዛ ነገር ይገባል። ስለዛ ነገር ዲቴል መረጃዎች ስብስብ ያደርጋል። ስለዛ ነገሮች ዴት ያደረገ ይለቃል። አሪፍ ይመጣል። ምክንያቱም በዛ ሰዓት መነጋገሪያ የሆነ ነገሮች ናቸው። መነጋገሪያ ነገሮችን ጠብቃችሁ የምትፖስቱ ልጆች ይሄ አሜዚንግ ነገር ነው። እሱ ሊያዋጣችሁ ይችላል። እንደ ኢትዮጵያ ይታያል፣ በደንብ ይወጣል ቫይራል። መነጋገሪያ የሆነ ነገሮች የሆነ ነገር ሲፈጠር ኢትዮጵያ ውስጥ ደግሞ በየቀኑ የሆነ ነገሮች መፈጠሮቹ ስለማይቀር ይሄ ልደግፋችኋል። ከዛ ውጭ ግን ኢትዮጵያ ውስጥ ኮንቴንት ምን አይነት ኮንቴንት ሰርታችሁ ነው? ምንም ተአምር ከሰማይ ብታወሩ ምንም አይነት ኮንቴንት ብትሰሩ ቪው የላችሁ። ፖለቲካ እንዳለ ነው። ፖለቲካ በጭራሽ ማይካድ ነገር ነው። ፖለቲካ በተለይ ፍለጠው ቆለጠው በዚህ በኩል ይሄ ፋኖ ገባ፣ ይሄ እዚህ ጋር ገባ፣ ይሄ እንደዚህ ያደረገ እነሱ ነገሮች በእርግጥ የሚሆናችሁ ከሆነ እንደዚህ አይነት የሚሰሩ የሚያባሉ ምናምን ሰዎች በጣም ይታያሉ። እንደዚህ አይነት ነገሮች ስለሆነ ከዛ ውጭ ኢትዮጵያ ውስጥ መጀመሪያ ደረጃ ዩቲዩብ ልከፍታችሁ ኮንቴንት ምንድን ነው የምንሰራው ኤዲት አድርጋችሁ ለፍታችሁ ጭናችሁ ምን ብላችሁ ቪው ጋር ስትሄዱ የለም ዋፍጸ ያናዳል። 2 የለም 3 የለም 4 የለም። ኮንቴንታችሁ ግን የምታምኑበት ነገር ነገ ተደራሽ ይሆናል ብላችሁ የምትሉት ነገር ከሆነ ደግሞ ሁሌ መቻል። በዚሁ አጋጣሚ ደግሞ ተጨማሪ ጎበዝ እናቶች ሼፎች ምናምኖች ካላችሁ ስለ ምግብ ወይም ስለሆኑ የሆኑ ነገሮችን መስራት የምትችሉ ከሆነ እሱም ጥሩ ነው። ጥሩ የሚሆነው መቼ መሰላችሁ? ለምሳሌ አንድ ቪዲዮ ዛሬ ስለ ቀይ ወጥ አሰራር ብትሰሩ ዛሬ አይታይም። እንደዚህ አይነት እንትኖች ምን ይሆናሉ? ፓሲቭ የሆኑ ስራዎች ይሆናሉ። አንድ ጊዜ ክሊክ አድርጓቸው ሰዎች ለምሳሌ የሆነች ልጅ ቀይ ወጥ መስራት ከፈለች ቀይ ወጥ ለመስራት ብላ ሰርች ስታደርግ ጊዜ ብርግድ ብሎ ይመጣላታል። እየታየ ሁሌም በየታየ ቁጥር 10 ዓመት 5 ዓመትም ተፈልጎ ምን ይላል ይታያል ማለት ነው። ለምሳሌ እኔ ከሆነ ሰው ጋር ተጣላና የሆነ እዚህ ገና እንደዚህ ያደረጉ ቢባል ዛሬ ይታያል፣ ነገ ምናምን አይታይም። ዛት ወይ በቃ አለፈ ወደቀ ማለት ነው። ሁሌም የሚታይ ለምሳሌ አቤት ብርሃኑ የሆነ ልጅ እንትኖች ስራ ቱሮች ምናምን አደል ይሰራል አይደለ? አሁን ለምሳሌ ዜናውን ተመልከቱት። የለም ቀንሷል፣ ይታይ አይደለም በጣም የሆነ ሰዓት ድረስ ይሰለቻል። ይታይና ምናምን የመሰልቸት ባሪዎች አሉት። ተሰልችቷል። አሁን ምንም አይታይም። የሆነ መነጋገሪያ ነገር ሲኖር ምናምን ግን ቱሮቹ ምናምን ቪሎጎቹ በቃ የሚታይ ነገር ነው። ሁሌም እሱ ማይቋረጥ ነው። አሁን ያ አሜዚንግ ነገር ነው። ዛሬ 10 ሺህ ቢታይ ነገ የዛሬ ዓመት የዛሬ 2 ዓመት የዛሬ 10 ዓመትም ያ ቪዲዮ ምን እየታየ ይሆናል እየታየ ይሆናል። ምክንያቱም ሊወድቅ የሚችል ነገር አይደለም፣ አይወድቅም። ሁሌ ሊታይ የሚችል ነገር ናቸው። ስለሆነ እንደዚህ አይነት ስራዎች ከሆኑ ሞክሩ። ከዛ ውጪ ጊዜያዊ መነጋገሪያ ነገሮች ከሆኑ ሞክሩ። ዩቲዩብ ቪዎቹ ያሉት ደግሞ እንዳለ ኮንቴንታችሁ አብዛኛው ለብር የምትሰሩ ከሆነ አረብ ሀገሮች ናቸው ያሉት። አረብ ሀገር ያሉ ልጆች ደግሞ ሁሉም ነገር ይቀበላሉ፣ ሁሉም ነገር ያምናሉ፣ እንትን ነገር ይፈልጋሉ፣ የዋህ መሆን ይፈልጋሉ። እነሱ ጋር በምንም አይነት ብልጥ መሆን የለብህም። በጣም የዋህ መሆን መቻል አለብህ። ይቅርታ ማብዛት አለብህ። የአረብ ሀገር ልጆች አብዛኛዎቹ ሌባ ተይዞ እኮ ሲመታ ለምን አባቱ ይመታል ርቦት ይሆናል የሚሉ ናቸው። እየቀጠቀጥ እየሰረቃ በጣም የዋህ ናቸው። ማጆሪቲዎቻቸው ደግሞ የሚመጡት ኬት ነው? ከገጠር ነው የሚመጡት።
ማጆሪቲ ተመልከቱ፣ ከገጠር ይመጣሉ። ከገጠር እንደመጡ እንደ ኑሮ ላይፍ ምን ችግሩ ቻሌንጁ መከራው ምናምን ሳያዩት እንዳጋጣሚ በብዙ አረብ ሀገር ሁላችሁም አይደለም ናችሁ አረብ ሀገር ይሄዳሉ። ከዛ በኋላ ቀጥታ ስልክ ያገኛሉ። ያገኙት ስልክ የሚያዩት ነገር ሁሉ ምንድነው እውነት ነው የሚመስላቸው። ሁሉም ነገር በቃ እንዲተገባ ተፋልት ተጠያየ ምናምን ሲሉ በቃ ሁሉም ነገር እውነት ነው የሚመስላቸው። ቪውን ደግሞ ጨርሰው ነው የሚያዩት። ሰብስክራይብ አድርገሽ የሩጅኝ እሺ። ስለሆነ እዛች ጋር ያሉ ኦዲየንሶች አሜዚንግ ናቸው። እዛች ጋር የኢትዮጵያ ተመልካች የኢትዮጵያ ኦዲየንስ በሙሉ ኮሜንተሮች ብታዩ ከማንያም ቤት አውጣኝ ምናምን የሁሉም ላይ ብታዩት እንደዛ ናቸው። ስለሆነ ማጆሪቲ ኮንቴንቶቻችን አረብ ሀገር ለብር ምንሰራ ከሆነ ለአረብ ሀገር ልጆች የሚመች አድርገን አመመኝ፣ ፈለጠኝ፣ አረገዝኩ፣ ልወልድ ነው ምናምን ነገሮች ካፕል ከሆናችሁ በጣም አሜዚንግ ነው። ደስ የሚል በቃ ትዘርፋለህ እንደፈለግ። ለእነሱ የሚሆን አይነት አልጎሪዝሞችን ይዞ መምጣት ነው። ይሄ ነው። ከዛ ውጭ ኢትዮጵያ ውስጥ ኮንቴንት ሰርታችሁ የተለየ ነገር ወይም አስተምራችሁ ምን ብላችሁ የሆነ ነገር ሰርታችሁ ብር አገኛለሁ ዩቲዩብ ላይ ብላችሁ ካሰባችሁ በጣም ኪሳራ ነው። የሆነ ቀን አንድ ቪዲዮ ሊታይ ይችላል። ከዛ የተለየ ነገር ብዙም አልለግፍም። ኮንቴንት የምትሉት ነገር በጣም 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 ከባድ ነው። ከባድ ነገር ነው። በጣም ደግሞ የነጠራችሁ ደግሞ እንደዚህ አይነት ነገሮችማ እንዴት እሰራለሁ ብላችሁ የምትሉ በጣም የነጠራችሁ ሰዎች ካላችሁ ደግሞ ፌስለስ የዩቲዩብ ቻናሎችን ከፍታችሁ በፌስለስ የዩቲዩብ ቻናሎች ላይ መስራት ትችላላችሁ። ለፈረንጆች ነው ለአውሮፓ ነው ቪፒኤኖች ተጠቅማችሁ አልጎሪዝማችሁ አውሮፓ እንደሆነ አውሮፓዎቹ ሪሰርች አድርገው ሊፈልጉት የሚችሉ ነገር በአይቲ ዘርፍ ያላቸው ልጆች። ምክንያቱም አይቲ ለገሌም አንድ ነው። ለምሳሌ ህንድ ላይ ብትመለከት አብዛኛው ወጣት የሚተዳደረው ሶሻል ሚዲያ ላይ ነው። አብዛኛው ወጣት ዩቲዩብ ላይ ነው። እስቲ የሆነ ነገር ሰርች አድርጉ። ቲኬ ገበዴ እያለ ህንድኛ ነው የሚመጣላችሁ። ሀው ቱ ክሬት የሆነ ነገር ሀው ቱ ምናምን እንደዚህ ሀው ቱ ዲቨሎፕ ሶፍትዌር አባውት ምናምን ብላችሁ የሆነ ነገር ሶፍትዌር ዲቨሎፕ ለማድረግ ስጠይቁት ምንድን ነው የሚጣላችሁ? ህንዶች ናቸው የሚመጡላችሁ። ስለሆነ እኔ የምመክራችሁ በዚህ ልክ ነው። ዩቲዩብ በጣም ከባድ ነው። ኢትዮጵያ ውስጥ የሚከፍለው ብር ጥሩ ቢሆንም ምንም ላይ ደርሰው ጥሩ ቢሆንም ከባድ ነው። ትንሽ ከበድ የሚሉ ነገሮች አሉት። ስለሆነ ይሄ ነው የምመክራችሁ። ከዩቲዩብ የተሻለ ነገር ደግሞ አድቫይስ አድርገኝ ካላችሁ ደግሞ ፖፕ በጣም የተሻለ ነው። በጣም የተሻለ በጣም ልነግራችሁ ከምችል ላይ ነው። እሱ ማንንም ሊሰራው የሚችል ነገር ነው። የበለጠ እሱን አድቫይስ አደርጋችኋለሁ። ፖፖ ላይ መታችሁ መስራት ትችላላችሁ። ስለ ፖፖ የሰራቸው ቪዲዮች አሉ። አሁን እኔም እየሰራሁ ነው። ዩቲዩብ ቲሙ ለሙሉ ነው እሱ ላይ እየሰራሁኝ ነው። ይሄ ነው የምነግራችሁ። ዩቲዩብ ደግሞ ስትተውት የሚተዋችሁ ስራ ነው። ካልሰራችሁ ከተዋችሁ ይተዋችኋል። ለምን 1 ሚሊዮን ሰብስክራይበር ቢኖራችሁ የሚያስጠሉ እነዚህ ነገሮች አሉት ማለት ነው። ሌሎች ጥያቄ ካላችሁ ከስር ጻፉልኝ። ከዛ በኋላ ዩቲዩብ ያከፋፈት እንዴት ነው ያሉ ነገሮች የምትሉ ነገሮች ካሉ አቦጊዳ ሚዲያ ላይ ገብታችሁ ማየት ትችላላችሁ። ወይም ሰራላችኋለሁ። የበለጠ እሱ በጣም ፕሮፌሽናል ነው በዩቲዩብ ዘርፍ። የሚሰራቸው ነገሮችም የሰራቸው ቪዲዮችም አሜዚንግ ናቸው። አፕዴት የሚደረጉ ነገሮች ሁሉ ሲኖሩ አፕዴት እያስደረገ ነው። ግን ቪው አለው ወይ? የለም። ድካም ጥሩ። ሰላሙ ያብዛላችሁ። ቻው